ክንፍ እያሉ እያፈቀሩ ከዛ ፌሚኒስት መሆን እኮ አይቻልም። ንገሪልኝ። I enjoy it. I love that man. I enjoy him. I love everything about Go submissive. እና ሰብሚት ምናምን አያስፈልገውም። የኔኛው የኔው ሰብሚት ያደርጋል። እና እሱን ወደፊት ነው የምናየው። ወደፊት እናየዋለን። ግን የነገረችሽ ነው እሱ ወደፊት ነው የሚታወቃችሁ። ገና አሁን እንደዚህ የባልሽበት ሁኔታ you never know by the way። ይዊ ምን እላለሁ መሰለሽ ሴቶች እንዲህ ሲሉኝ እንደ ፌቡ ሲሉኝ እኛም መጀመሪያ እንዲያርጉን ነበረ ዊን ብለን ነበረ እላለሁ። Yes ብቻሽን አይደለም ትዕግስት እኔም ዊን ብዬ ነበር። ከዛ በኋላ ነው እኔና ፌቡ ቁጭ ብለን የምናወራው። ያ give us 3 years 3 አመት 4 አመት ስጭን ከዛ እናወራለን። አንቺም እንዴ ሳም ምን አልሽ ሙሉኔ? አንቺም ገና ነሽ እንዴ እንደ ፌብ? ኧረ እኔ 5 አመት አለ እኔ መምከር እችላለሁ። ስለ ትዳር ማውራት እችላለሁ። ማስራ ሳሪም በደንብ አትችይም። ሳሪም አሁን በደንብ አትችይም። ለምን መሰለሽ? በማግባትና ከዛ ደግሞ ወልዶ ልጆች እያሳደጉ አብሮ በመኖር መካከል በጣም ትልቅ ልዩነት አለግም። ይሄም ከብዶኛል። ለማለት በተሸው ልጅ ወልደሽ አንድ ቤት ውስጥ አብረሽ ስትኖሪ ነው የሰውየውን ባህሪና ማንነቱ ራሱ ወጣቂ አልበቃ እንተዋወቅ ፎሬቨር ባህሪውን ታዩ የትዳርን ምንነቱ ራሱ አልወቅ። አመሰግናለሁ። ማንኛውም ስታማርሩ ነው የምሰማው። አይ አታርጊው እንጂ አታርጊ እንደዛ አርጊው ሳይሆን ማለት ነው። በጣም ብዙ ሴቶች ስለ ትዳር ሲያወሩ በጣም ሴንስ ማለት ሊትራሊ ለዛ ነው ዝም የምለውም እንደዚህ ኦኬ የኔና እሷ ለካ ልጅ ስላለ ነው ምናምን ብዬ ከሆነ ሰዓት በኋላ ነቃለሁ። አይቼዋለሁ። በተለይ በትዕግስት ስታውሪ ልዩነታችን በጣም ሰፊ እንደሆነ አውቃለሁ ትዳር ላይ። What does this tell you by the way? ማለት you will never know what kind of man you've married until ልጅ ወልደሽ ከልጅ ጋር ያለሽንና እሱ ከዛ በኋላ የሚያሳየው ባህሪ ማንነቱን ያሳይሻል። እና if ማለት ነው እንደዛ ኖረሽ ወልደሽ አብራችሁ እያሳደጋችሁ አብራችሁ ከሆነ ማለት ነው እያሳደጋችሁ የሚያሳይሽ ባህሪ በተለይ በእውቀት የሆነ አሁን ሁላችሁም ብዙዎች እውቀት አላችሁ አይደል? ምንም እውቀት የሌላት ሴት ያለውን ተቀብላ መጽሐፍ ቅዱስ ሚላትንም ወይ ሰፈሩ ሚላትን ሁሉ ተቀብላ ኖርማሊ ትኖራች ምንም አይመስላትም። አሁን አንቺኛ ብናይ ነው ወይኔ ሲዘገንን ላይፏ ምንለው እንጂ ለሷ እኮ አይዘገንንም። አይዘገንናል። አሁን አንቺ ኦሬዲ ዩ ኖ አይደለ ዋት ብዙ ነገር ስለምታቂ ልክ አግብተሽ ልጅ ወልደሽ ከዛ በኋላ የሚያሳየውን ባህሪ አይተሽ if you don't leave him ማለት ነው if you don't leave him maybe that guy deserves unless you know ደግሞ women start to lie themselves after ግን if you don't lie to yourself ምናምንና አግብተሹ ከዛ በኋላ የሚያሳየው ባህሪ his worth በቃ ማት አስደስቶሽ ምትኖሪ ከሆነ ነው ያ የዛ ሰውዬ ባህሪ ተፈትኖ ዲዘርቭ ያደርጋል ይሄ ሰውዬ ጥሩ ነው የሚባለው እንጂ አሁን በመታሳዩት ምንም በርደን ሳትወላለዱ ምንም አይነት ጥሩ ማውራት አይቻልም እያልሽን ነው እኔ ደግሞ ምልሽ ይውል እንዴ ያለ ሞለድ ኑሮ የለም እንዴ ሳይወላለዱ ሳሪዋችንን ለምን ዲናይ ታረጉታላችሁ? አይ ዲናይ ሳይሆን ስለመሆኑ ህዊ ጥሩ ስለመሆኑ ታወሪ ጥሩ ነው ብትም ባል ምንም ያህል ምርጥ ባል ቢኖርሽ ግን የትዳር ሸክሙ ሀብታም ባል አግብተሽ በብሩ ነገሮችን እስካላቀለለልሽ ድረስ ውጭ ሀገር ምትኖሪ ከሆነ አገር ቤት ደግሞ ኢኮኖሚካሊ ዊክ ሆነሽ ምትኖሪ ከሆነ ሰፈር የምታረጊው አንቺ ነሽ። ወንዱ ደግ ከሆነ አትወልጂው ነገር አታረጊም። ትዕግስት ምንም አይነት ሰፈር አታረጊም አለስ አንቺ ይሄ ባህል ምናም ወግ ብሎሽ ራስሽ ጡልጡል ብለሽ ኪችን ካልገባሽ ሆነ ነገር ካላረግሽ በስተቀር ዋይ ሳሪ አንቺ ነው እንዴ ባልም ሁሉ የሚመስልሽ? ሌላው እኮ ሳይወልድም ካልሰይታል የታጠበው ጠዋት ተነስተሽ ቁርስ አልሰራሽልኝም ወይ ብሎ ጉሮሮሽ ላይ እኮ ይቆምብሻል። አንቺ ባል ስላሉ እንደዛ ስላልሆነ ሁሉም ሴት እንደዛ ነው። ባል ነው መጥፎ ሰው ስለሆነ ብዙ ባል እንደዚህ ነው ኢትዮጵያ ውስጥ ማቃቸው ሰዎች ናቸውና
በጣም በቃ የልጁን ዝና ማለት ነው ልክ በቃ ማለት በቃ የሆነ በጣም አሪፍ ነው ወይኔ ታድላ በቃ ባሏ ምናምን ተብሎ ያልሰማሁት ነገር የለም ስለሱ ማለት ነው። አቤት እንደውም በጣም ምናምን ተብዬ ነው ሰምቻለሁ በጣም ዝናውን ማለት ነው። እና እኔ ሰምቼ ማንንም ሰው ነው ማላም ነው ባይተው ራሴ ሄጄ ኢቫሉዌት አድርጌ ምናምን ካልሆነ ማንንም ሰው የሚያወራውን አልሰማምና ግን ያው ልክ ሲሄድ እንደዚህ አይነት ዝና ያላቸውን ሰዎች ኦብዘርቭ አደርጋለሁ ሙቭመንታቸውን ኮሚኒኬሽናቸውን ምንድነው የሚያደርጉት ምናምን ሲያስተናግዱን ምናምን እንዴት እንደሆነ በደንብ ነው ማየውና ከዛ ልጅቷ the next day ነው ወይስ the next day ዲዩቲ ትገባለች ነገር ነርስ ምናምን ናት። እሱ ዊኬንድ አይሰራም ላይክ ሌላ ስራ ነው የሚሰራው ከሰኞ እስከ ዓርብ ነው የሚሰራው። ከዛልሽ እሷ ላይክ ያንን ድግስ ደግሳ እሷን ኩክ ያደረገችው ወይ የሆነ ነገር ወይ የሆነ ሰላጣውራም ከትፏለች። በጣም ባይዴ ቤት ውስጥ በጣም ያግዘኛል ምናምን የሚባል የጀግና ተብሎ በሴቶች ነው ወይኔ ባሮክ ምናምን የሚባሉ ናቸው። ከዛልሽ ቁጭ አለልን በላ ማነው ከሄድን ጀምሮ እሷ እንደንዝርት ነው የምትዞረው ማለት ነው። እና እሱ የሆነ ሰዓት ላይ ውሃ ነው ምናምን ሰርቪስ ያደርጋ ይቻላል የሆነ ድሪንክ ምናምን አመጣልኝ እና እሷ ጠረጴዛ ሙሉ ቴብል ምግብ ሰርታለች። እሷ ነች የሰራችው የሆነ ነገር ምን እንደሆነ የሆነ እንደ ሰላጣው ነው ምናምን የሆነ ሯ ነገር አለ ብቻ የሆነ በኪውከምበር በምናምን የተሰራ እሱን የሰራው ተብሎ እየተመሰገነ ነው ስለሱ ባይደው እንትናን እኮ የሰራው እሱ ነው ተብሎ በቃ ቤት እልልታና ጭብጨባ አምልኮና ስግደት እየቀረበለት ነው። እሷ the next day ነው ወይስ the next day like in the morning ነው ምናምን ብቻ ዲዩቲ ትገባለች which means ማለት ነው ሌሊቱን እኛ እንግዳ ሆነን ሄድነው አስተናግዳ ሜቢ ወይ 4-5 ሰዓት ነው የምትተኛው። በጧት ተነስታ ስራ ገቢ ናት። በጧት ሳይሆን እንደውም that night ነው ምናምን ብቻ በጣም ትንሽ አወር ነው ያላት እኛን አስተናግዳ ከጨረሰች በኋላ ዲዩቲ የምትገባው እና I was like ወይ አሁን ስለዚህ ሰውዬ ነው ስማት እሱ ከኛ ጋር ቁጭ ብሎ ያወራል ይጫወታል በየማከሉ እንትን ያመጣልናል። ያንን ሁሉ በፌ ምግብ አቀረበች። እሱ ሰላጣውን ምናምን የሆነ የተከታተፈው ነገር ሰርቻለሁ ብሏል። ደሬስ ማለት ኩክ የተደረገ ሮስት የተደረገ ምናምን ነገር ሁሉ ቀርቧል። እሷ ነች የሰራችው። ከዛ እሱን አነሳች እያየሁ እኔ ባይተኝ ወሬ እያወራሁ እሷን ማያት ኦሬዲ ስለሰማው ማለት ነው ዝና። ከዛ አነሳችሁ ያንን ሁሉ ቴብል የተበላበትን አነሳችሁ። ከዛ በድሽ ዋሸር ደግሞ ለምን እንደማያጥቡ አይ ቲንክ ወይ ቅባት ምናምን ስለበለው ነው በእጇ ነው የምታጥበው። ሌላ ሰው ነበር አብሮ እኔ ሰው ቤት ሄጄ የሰው ቤት ኩሽና ገብቼ ዕቃ ሳጥብ አልገኝም ባይ ዘ ወይ አልነሳም እኔ ለኔ የቤት ከዛ ሌላዋ ሴት ነበረች ተነስታ ዕቃ ያጠበች ታግዛታለች። ዕቃ አጥባ ማለት ነው እንግዳዋ ሌላኛው እንግዳ ተነስተው ዕቃውን አጠቡና ፍቃ ነበር የተበላበት ምናምን ዕቃ አጠቡ። እሱ እኔና ሌሎች ሰዎችም ነበሩ ነው ሊቪንግ ሩም ኤሪያ ላይ ቁጭ ብለን እያወራን የተጫወትን የሚጠጣ ነገር እየጠጣን እሷ ለደቂቃ ማለት ነው አላረፈችም። ከዛ 30 ደቂቃ ምናምን ያረ ትንሽ ነው ሳላወራሽ ምናምን ብላ 30 ደቂቃሽ እንዴት ነሽ ምናምን ትንሽ አወራችኝና በቃ አለቀ። ከዛ ወዲያው እንግዲህ እኛ ጨረስን ራት ግብዣውንና መጣን the whole time ማለት ነው። እና እሷ the next day ዲዩቲ ትገባለች እሱ the next day ዲዩቲ አይገባም። the next day እሁድ ምናምን ስለሆነ ማለት ነው እሱ 1/10 ነው የሰራው አሏቸው ምናምን ምን ልልሽ ነው ማለት ነው። ልጆች ቢኖውን እዚህ ጋር ደግሞ ልጆቹ ኢረሌቫንት ናቸው። ግን ማለት የኛ ሶሳይቲ ወንድ ልጅ ሴቶች በተለይ ካደነቁት ማለት ነው ሴቶች የኔ ባል እኮ እንደዚህ ምናምን ካሉ ማለት ነው ሞስት ፕሮባብሊ 1/10 ወይ የሆነ ነገር የሆነ ጀስቸር ያሳያል። ምክንያቱም ቲማቲም ይቆርጣል ያ ምንድነው የኔ ባል ተብሎ አሁን ላይ የሚመሰገንበት ምክንያት ምንድነው? ወንዶች ምን ያውቃሉ መሰለሽ ስለ ሴቶች ኮሌክቲቭሊ አይምሮ ዘገምተኛ እንደሆነ ነው ያውቁናል። ኦኬ አይምሮችን የዘገመ እንደሆነ ስለሆነ የምሬልሽ አይምሮ ዘገምተኛ ስለሆነ እኔ ማለት እውነት ነን የሆነ ነገር ያሳዩሽና ለጻልሽ ለምሳሌ ልጆች ምናምን ያላችሁ ሰዎች ለሽም ታውቃላችሁ ትልቅ ነገር እኮ አሰጧቸው ማለት ቢልጅ የሆነ ትንሽ ነገር ስታርጓቸው ደስ ይላቸዋል ምንም ነገር ሳሰጧቸው። ልክ እንደዛ ነው ሴቶችን ትሪት የሚያደርጉት ወንዶች።
ቢካዝ አይምሮአችን ደደብ ስለሆነ ማለት ነው። 100 ቲማቲም ከትፎ ምስጋናው በኮሚኒቲ ነው ማለት የሚዘመርለት ነው ማለት ይሶይ በኮሚኒቲ እኔ ጆሮ ሲገባ እኔ ከአበሻ ጋር አልውልም፣ ቸርች አልሄድም፣ የኢትዮጵያ አሶሲዬሽን አልሄድም፣ ግን እኔ ሰምቻለሁ የዚህን ሰውዬ ዝና እንዴ እኛ ግን ይሄው ይመጣ በእውነት ክብሩ ስለከራ ገበለ የኔም የባል ዝና ላሳይሽ አይደለም የኔን ዝና ላሳይሽ ነው። በጣም ማዝነው እና ላይክ የትኛውም ሴት ማለት ነው እራሷ ፕሩቭ ካላደረገችኝ ማለት ነው ማለት ሄጄ ዴሞንስትሬት አርጌ እኔ ራሴ ምንድነው የሚሰራው ሰውዬ ብዬ እስቲ ቆይ ካላገቡ ሳይሆን ካልወለዱ ምንድነው ኤክስፔክት የምታረጊው? እንደራሴ ካልወለዱ ባልና ሚስቶች ምንድነው የላይፍ ስታይላቸው ሄልዚ ነው ብለሽ የምታስቢው? እኔ እንደውም ምን አስባለሁ መሰለኝ ሴቶች ልጅ ሲወልዱ በጣም ስራ ስለሚበዛባቸው በጣም ድካም ስለሚኖርባቸው በፊት ማስተውሉትንም ነገር ማስተዋል ይጀምራሉ። ገባሽ? ለምሳሌ 1 2 3 ልጅ ያወለደች ሴት በጣም ነው የሚደክማት የቤት ስራ። ስለዚህ የግድ እሱን ማየት ትጀምራለች። እንግዲህ ድንጋይ አይደለም እዚህ ቤት ውስጥ ያለው ብላ ማለት ነው። ገባሽ? ምን አለበት ቢያግዜ። ግን ልጆች ከሌሉ በጣም ብዙ ስራ ላይ በዛብሽ ይችላልና አታቂውም ምን ያህል እየሰራሽ እንደሆነ አታቂውም ምን ያህል እየከፈልሽ እንደሆነ አታቂውም። በጣም ማታቂው አሁን እኔ ከምሳ ሰዓት በኋላ ምን ነገር ማድረግ አልወድም። እስከ ምሳ ሰዓት ኢነርጂ አለኝና አይ ኖ what I'm doing ቁርስና ምሳ መስራት እችላለሁ ወይ ቁርስ ብቻ መስራት እችላለሁ። ከዛ ወዲያ ማንም እንዲጠረኝ አልፈልግም። ዛስ ማይ ማም ላይክ ሞመንቴ ነው ሰዓቴ ነው። ከሆነ ሰዓት በኋላ ፋንክሽን አላረግም። ባል አለ፣ ጎረቤት አለ፣ እናት አለ፣ አባት አለ፣ አልሰማም። በራስሽ የምትሄጂ ከሆነ ሀው ሰምባዲ እንዴት ነው አድቫንቴጅ የሚወስድብሽ? አንሄልዚ ሆነ ሜሬጅ ውስጥ የለውም ብዬ የማስበው ቢኮዝ አይ ዱ whatever I want to do like literally there is no duty የሴት ዲዩቲ ተብሎ የተጻፈ ነገር የለም። እኔ ድግስ የደገስ ነው አንድ ቀን ነው talking about you ሳሪ ግን ምን ሌሎቹ ሴቶችስ ልጅ ከሌለ ምን አስጨነቃቸው? they should do whatever they want ለልጅ ሲሆን I understand ልጅ ማብላት አለብሽ ግዴታሽ ነው everything ቤት ውስጥ ሄልዚ የሆነ ምግብ መሰራት I understand ልጅ አለ ገባችሁ? ዛሬ የሆነ ልጅ አለ አንቺን አይንሽን የሚያየው ልጅ የሌላት ሴት ግን ወንድም ግን ለማ ብላችሁ ምን እንደምትሆኑ ማወቅ ፈልጋለሁ እኔ ኖ ላይክ ኖርማሊ ላይክ እኔ ብቻሽን ብትሆኚ ስራ አለ አይደል? የቤት ውስጥ ቾር አለ፣ በቃ ላውንደሪ ማድረግ አለ፣ ቫኪዩም ማድረግ አለ፣ ምግብ ማብሰል አለ፣ ኤቭሪቲንግ ገባሽ? ሆድ ካለን ይበሰላል። እነዚህ ስራዎች ብዙ ጊዜ ላይክ ብዙዎቻችን የሆነ አይከብደንም ለራሳችን ሲሆን እና ግን እንሰራዋለን ማለት ሴቶች የወለዱ ሴቶች እኔ የማስበው በጣም ኮምፕሌን መደረግ የሚጀምረው ከተወለደ በኋላ ቢካዝ ኦቨር በርደን ይሆናሉ። ላይክ የሆነ ነገሩን ያልፋል በቃ ክሮስ ያደርጋል የሆነ ላይን እና የዛኔ የግድ ሰምባዲ ሊረዳሽ ይገባል ወይ ተሰባብረሽ መውደቅሽ ነው ገባሽ? ስለዚህ ሳታስቢው ከዚህ ሰውዬ ጋር ምን እሱን መጠበቅ ማለት እንዲያግዝሽ ትፈልጊያለሽ። ስታይ አንቺን እንደ ሰው ሳይሆን እንደ ሮቦት ነው የሚያይሽ ገባሽ? እንደማይደክመው ማሽን ገባሽ? ግን መጀመሪያ ያልኩሽ ልጅ ከሌለ ግን ትሰሪያለሽ፣ ምንም አይመስልሽም ስትሰሪ። ላውንደሪ ብታረጊም የሱ ልብስ ጨምረሽ ታረጊያለሽ። ቤት ስትወለዊ ማንም የለም ያቆሸሽ ምናምን ብለሽ የሱም ልብስ ይወዳደቀም ቢሆን አይከብድሽም። 3-4 ይወዳደቀ ካልሲ ሜጠልም ቢሆን ነው ብለሽ የሚጸዳም ቤትም ከሆነ ለራስሽ በቃ ምንም አይከብድሽም። የዛኔ አታቂውም ራሱ የምትሰሪውን ዲስፕሮፖርሽኔትሊ እየሰራሽ መሆኑን ራሱ you don't mind it ምክንያቱም you're not that tired ገባሽ አይደል? ግን እኔ አሁን የራሴ ዲሻ ቆሽሼ የራሴ በሳጭ ሴት ነኝ። የራሴን ቆሻሻ በማንሳቴ እኔ ብቻ ነኝ። እኔ ስራ ይከብደኛል። የቤት ስራ አይከብዳችሁም? ራሳችሁን በራሳችሁ ቴክ ኬር ያደርጋችሁበት። ሳሪ አንቺ አሁን እናቱ ገበያ ሄደችበትም እናቱ የሞተችበት እያለቀስኩ ሳይሆን ያው ነው እባክሽ። ቡና አፍልቼ ቡና የፈላሁበትን ዕቃ ማጠቤ ያበሳጨኛል እና ለእናቴ ሁሌ የምናግራት ራሴ እኮ ቆሽሼ ነው ራሴ የምሰራው። በቃ እኔ ደክመኛል ስራ ለባይዘው ያልወድም የቤት ውስጥ ስራ አለ። ምግብ ግን ጎበዝ ነኝ። አላም ኩኪንግ ልጆች ሲኖሩሽ ሌላ ነው ነገርየው። ሳሪ ይኸውልሽ ልጆች ሲኖሩሽ
አሁን ለልጆቼ እኔ ምግብ መስራት ለልጆቼ የሆነ ነገር ማድረግ ይደክመኛል፣ ግን ኡፍ እጭ ምናምን አልልም። ምክንያቱም እኔ ፈልጌ ነው የወለድኩት። በቃ በልጆቼ ጉዳይ መፎካከር አልፈልግም። ምክንያቱም በመሀል በሩን አንተ ዝጋው አንተ ዝጊው ስትባባይ በኋላ በሩ ክፍቱን ቢያድር አይነት ነገር ልጆቼ ላይ የሆነ ነገር እንዲመጣ አልፈልግም። እኔ ምንም ድርድር የለውም። ምንም ግን ወንድ ልጅ አገዘ ብትይ አሁን እኔ ሁሌ እላለሁ አይደል ባሌ በጣም ነው የሚያግዘኝ ብዙ ነገር ያበሳጨኛል። ትዕግስት አገዘ የምትሉት ነገር እኔ አያግዘኝም። ሊያግዘኝ አመንሽም ቀረሽም ያግዘኝ ሲርቦ ተነስቶ ይበላል። ቆይ ልነግርሽ ነው። ደህና አባት ነው የሚያግዘኝ እንዳይሰማኝ። አንቺ ያልገባሽ ነገር ይኸውልሽ፣ አመንሽም አላመንሽም ወደድሽም ጠላሽም እውነቱ የልጅና የኪችን ጣጣ የኢትዮጵያውያን ህይወት ውስጥ የሴት ነው። ይሄን ነገር አትፍቂው። ታሳሽዋለሽ፣ ታሳንሸዋለሽ። እኔ አሁን በቻልኩ አቅም አሳንሰዋለሁ ለራሴ የሆነች ትንሽ ጊዜ። When I say her comedy is like her timing, where she's divorced and she's with a new man. No, so she had a baby. አረሳ እንትን አርጓት አጥፉልኝ። የልጅ ነገር ይገባኛል፣ ግን የባል ነገር ላይ እኔ ምንም እሺ ሂጅበት። እኔ አይዶን ነው ዞሮ ለይተሽ አትሰሪም። አሁን እኔ ይኸውልሽ ቤት ማጸዳው ለልጆቼ እነሱ ናቸው የሚያቆሽሹት። አክቹዋሊ ይሄ ማለት ባል ምንም አያረግም አይደለም። ብዙ ወንዶች ኢትዮጵያውያን ወንዶች ካልሲያቸው መጣል፣ ጃኬታቸውን አውልቀው መጣል፣ ሻወር ቤት ገብተው አንበጫርቀው ማውጣት፣ ብዙ በቃ ለአንቺ ሲደጋገም እጅ የሚልሽን ስራ እነሱ ቀን በቀን መስራት የማይፈልጉትን እየተውልሽ ነው የሚሄዱት። ይሄ ሁሉ ስራ ነው ባይዘወይ። አሁን እኔ አሁን ልንገርሽ አንድ ትልቅ ግሮናስ ማን እኔ ልቀልድ እንጂ ያስቀም እንደዚህ ልብስ አንጠብጥቦ ጥሎ ሄዶ ሪሊ ፎሬል ኢራቅ ነው የሚሆነው ቤቱ። ምርጫ ነው ሳርዬውልሽ። አሁን እኔ አሁን ኖ ስለምል ወንድ ልጆቹን ቢኖረኝ ጉሮሮ ላይ እየቆምኩ እያንዳንዱ ነገር ለማስለመድ ጥረት ነው ማድረገው። መጨቃጨቀው ይበዛል እዚህ ቤት። ዝም ማለት ስለማልችል በፍጹም አክሴፕት ማድረግ አልፈልግም። ይሄ የወንድ ባህሪ ነው ብትኝ እንዲህ ነው ብትኝ በፍጹም አክሴፕት ማድረግ አልፈልግም። ግን ያም ሆኖ ይኸውልሽ ተጨቃጭቄም ከስራ ሲመጣ አሁን እኔ ባሌ ጥሩ ነው የምለው በምን መሰላችሁ? በቃ አሁን ይኸውልሽ ልዩነቱ እንዲገባሽ ምግብ መስራት ማልፈልግ ቀን የደከመኝ ፔሪድ ላይ ሆንኩ፣ አንዳንድ ቀን ዝም ብሎ የሚያስጠላሽ የሆንኩ ቀን እተወዋለሁ። እዚህ ቤት በምግብ የተነሳ በፍጹም በስተት ተነጋግረን አናውቅም። ታይውን ይሰራለሁ ብሎ ይሰራል። ግን አንዳንዴ ቢቀርብኝ እላለሁ። ለምን ብትኝ ኪችን ገባና ቆንጆ ምግብ ሰርቶ ያበላኝና ሳኑን ይዤ ስሄድ የኪችኑ ሜስ እሱን ለማስተካከል ምግብ ከመስራት የማይተናነስ ጊዜ ይወስድብኛል። ስለዚህ አነካካኝ ነው ብለው እንደውም ብዙ ጊዜ ምስጋና አታውቂም ይለኛል። እሱ ነገር ሳይገርምሽም አሁን ማለት ምንድን ነው የተሰራው ብለሽ ስታይ ወደ 2-3 ፕሌት ነው ያለውና ድሹ ላይ ግን ማለት ነው የቤቱ ዕቃ ሁሉ ተነካክቷል። ያለባችሁ እናንተ ሴቶች ራሳችሁ ናችሁ። ምን እንደዚህ አትይም። ይሄ ከዛ ካልኩሌት አታርጊም። ቼክ ሊስት ምናምን ትጽፊና ይሄንን ለመዳመጥ ተጠቀሙ ይሄንን ለማረግ ነው የምለው። ቆሜ ነው የምለው። እያሾፋችሁ ነው። እኔ ባለቆ ቤት አቆሸሽ ይጣላኛል፣ ብታይ ያቆፈኛል። ወይ ጉዳችሁ። በቃ የኔም ባል ውሰዱት፣ በነሱ ከፍ እግዚአብሔርን ውሰዱት። ይሰሩና ይገለኛል። ኪችን አቆሸሸሽ ሄሽ የጠጣሽበት ብርጭቆ ሳታነሺ ከስር እኮ ስለማታነሺ ነው ቤት የሚቆሽሸው ብሎ ይጣላኛል። እውነቱ ልንገራችሁ ይሄ ሌላ ነገር ነው። ልጅም ላይ ባይዘወይ አሁን ልጅ እኔ ጥየለት ሄዳለው ይይዛ ምንም ችግር የለበትም። ሂጂ ነው የሚለኝ የፈለግኩበት። ግን ልጆች ይዞ ሲወጣ ለምሳሌ ብርድ ሆኖ ጃኬት ሳይደርብ ሊወጣ ይችላል ለልጁ። ከዛ ልጅሽን ብርድ አጠናክሮ ሲጎበስጥ ያኔ ልክሽን ትገቢያታለሽ። ሌላ ደግሞ ሁልጊዜ እሱ ልጆቹን ትምህርት ቤት ካደረሰ ሁልጊዜ
የልጄን የወተር ቦትሉን ትቶት ነው የሚሄደው። ስለዚህ ተመልሼ እጄ አቀብላለሁ ማለት ነው። ትግስት አትቆጭም ላይክ ሊትራሊ አብዳለው የሚቀጥለውም ቀን እንደዛ ነው። ኦኬ እሺ፣ እንደዛ ደግሞ ማስታወሻ ብለሽ ሊወጣ ሲል እንዲ እንዳትረሳ ብለሽ ቴክስት አታረጊም? የባልሽን ባህሪ ካወቅሽ ሁልጊዜ እኔ ስንድት አርጌ አስቀምጥና በሊዘ ሂድ ነው የምለው። ከዛ አንድ ቀን ግን እኔ ሰው አይደለው እንዴ እኔ ከረሳው ደን ምንም እንዳትጠብቂ በቃ ዛሴት ይሄ ነው። ይኸውልሽ ምንም ደግ ቢሆኑ ምንም አንቺን ለማገዝ ፈቃደኛ ቢሆኑ እስማት ደግነት እኮ አሁን እኔ ባለም ይረሳል ዕቃ ምናምን ይረሳል እና ስለማውቀው ተመልሶ እንደሚመጣ ስለማውቀው ያቀብኝ ስለሚል ዋሌት ይዛሃል ወይ ቁልፍ ይዛሃል ወይ እንትን ይዛሃል ወይ ቢያስታውሳለሁ። ቢኮዝ ዞሮ እንትኑ የቱ ጋር ነው ተብሎ ልጠይቅ ስለምችል ኦኬ አስተካክሎ ይወጣል። እኔም እንደዛ እሱ ካንቺ አልፍም። ዞሮ ቁልፍ ለምሳሌ ቆልፎበት ቢወጣ አንቺም ባያጋጣሚ ባይኖርሽ የቤትሽ በር ሲገነጠል አንቺም አብረሽ ነው ሰፈር የምታረጊው አይደል? ሁሉ ነገር አንቺንም ይነካል። ስለዚህ አያገባኝም በቃ እንደፈለገ ምናምን ምን አስጨነቅሽ ማለት አትችልም። በዚህ ምክንያት አትፋቱም። መጨሳይል ቁልፍን ለምን ረሳ ብለሽ ምትፈቹ ባል አይደለም። ስለዚህ ዘላቂ መፍትሄ ነው እንጂ ማበጀት ያለብሽ ወር የሆነ ማንጠልጠያ መስራት የሆነ እጁ ላይ የሆነ ነገር ማድረግ አረጋለሁ ሁሌ ሳርዬ። ይኸውልሽ እቺ ሁለት ነገር ለምሳሌ ነገርኩሽ እንጂ ፉል ኦፍ እንደዚህ ህይወት ግን ለኔ ጎሽ ርብቃዬ ስራ ነው የሚሆንብኝ። ያልገባሽ ነገር እኔ አሁን እንደ እናት እንደ ሚስት እንደ ሴት ስኖረው ሁሉ ነገር ስራ ነው የሚሆንብኝ። ኢትስ ኦኬ አሁን ይመጣና ኢትስ ኦኬ ጅም መሄድ ፈልገሽ ነው እኮ እኔ ያለው እራት አልሰራው እኔ ሰራለሁ። ልጆቹን ይዞ እራት ሰር ጅም ሰርቼ ድክም ብሎ ስመጣ እዚህ የሚጠብቀኝን እኔ ከዛ ሰርተን ስጨርስ እንትን እጠብና ጨርስ። አሁን እናቴ ምን ትላለች? አረኩ ብሎሽ ሳራ ተይ ካላማረ አልሰራሽም ተብለን ነው ያደግነው እና ጨራርሱን ካላስጨረሰን እቃውን አጥቦ ካላስገባ አልበላም። እኔ ሲጀምር አልበላም፣ እደፈዋለሁ። እንደ አመፀኛ አትሆኑም እንዴ? ምኖች ናችሁ? አመፁ፣ ተቆጡ። አይ ሳሬ ከኔ የበለጠ የሚያምፅ የለም ግን አልበላም ብለሽ አይኑ እያየ ትራሽ ውስጥ የሰራው ምግብ ድርግም አድርገሽ ድፊው። ከዛ ይነቃል እና ይነቃል። ሁለተኛ እቃ አጥቦ እኔ ሲርበኝ ይደር አቦጋጭ የሆነ ነገር ፈልጊ እንጂ እንዴት ነው ከስር ከስር ወይኔ ባሌ ሲያሳዝን እኔን ከስር ከስር ነው የሚቆጣኝ። ግን ኖ እኔ አሁን እንደዚህ ምርር ያለ ሁሌ ሊያደርገው የሚችለው ነገር አንዴ ሁለቴ ተናግሬ ካላረገ ኃይለኛ እርምጃ ነው የምወስደው። ወይም በማታ በር ከፍቼ ልወጣ እችላለሁ። እንደማያዳግመኝ አድርጌ አውልሾ እንደማይመለስ መሆን አለበት እንጂ ከስር ከስር እየተከተልኩኝ አንድ መጥበሻ ጥብስ ሰርታ ተብሎ ሙሉ ዕቃ የዲሽዋሸር ሙሉ ዕቃ አላጥብም። ኦርም ዕቃ ማጠቢያ ውስጥ ይክተት ዱ ሰምቲንግ አዘርዋይዝ ዶንት ኩክ ጌት አውት ሄር ዶንት ቶክ ቱ ሚ ዝጊው ላይክ ወሲኝ ያናደድሽኝ ታው ይኸውልሽ የምትታገሹና ማትታገሹ ነገር አለ። አሁን እያንዳንዱን ወንዶች ጋር ስኖሪ እያንዳንዷን ትንንሽ ነገር አውጥተሽ በዛ ሁሉ የምትጣይ ከሆነ ይሄ ትዳር አይሰራም። መጀመሪያ ሌላ ጭቅጭቅ ውስጥና ግርግር ውስጥ አስገቢ፣ በሰላም መለየት ነው የሚሻለው። ትዳሩ አንቺን ሰርቭ ሊያረግሽ እንጂ አንቺ ትዳሩን ሰርቭ ልታረጊው አትገኝም አይደለ? ያ ትዳር ተባለ እንጂ ዛሬም አንቺ ነሽ መደሰት ያለብሽ፣ ነገም እሱ ነው መደሰት ያለበት። ቤት ውስጥ ትዳር ውስጥ ያላችሁ ሰዎች ናችሁ ተደሰት። ስለመደሰት ማውራት አንችልም። ኤክስኪውዝ ሚ እሺ፣ መደሰት አገባሽ በኋላ እንዴ በጣም እኔ ትዳርን አስፈራሽ። እኔ ትዳሩ እኔን ሊያገለግለኝ ነው። እኔን የሚያስከፋኝ ከሆነ ትዳሩ ባፍንጫ ይውጣ፣ ላይክ ሊትራሊ ባፍንጫ ይውጣ። ዋይ ዱ አይ ኬር አባውት ትዳር? ሚ ማይሰልፍ ሳሪ እና ባለቤቴ ሊደሰቱበት የሚችሉበት ሊቻቻሉበት የሚችሉበት ሳየው ሊያስደስተኝ ላይክ ማያናድደኝ ሪቴት ማያረገ ወረቨር ከሌሉበት ዋይ ጉዳይ ሳሪ እኔ በቀላሉ ምረካ ምጠረቃ ሰው አይደለም። ይሄን ሁሉ ማለት ብዙ ጥሩ ነገር አርጎልኝ ግን ይሄ ግን ጎደለ ብዬ ደስ አይለኝም። ስለዚህ በቃ እሱ የሚችለውን አርጓል አይደለ? ሁለት ምርጫ ነው ያለኝ ባይዘወይ እሱ የሚችለውን እያደረገ ነው።
አሁን እሱ በሚችለው ያግዘኛል፣ በሚችለው ነገር ያግዘኛል። ሲለግም አይቼው አላውቅም። በምን እጣለዋለሁ? መጀመሪያ ይሄን ካልኩ አለማግባት የሚባል ምርጫ ነበረኝ። አርፌ ብቀመጥ ይሄ ሁሉ አልነበረም ምርጫ ላይ። አይ ብዬ ደግሞ ካገባ በኋላ ልክ ወንድ ልጅን ልክ እንደ ሴት እያንዳንዱን ነገር ጥንቅቅ ብሎ ያርግ ብቲ ሁሉም ወንድ እንደዛ አይደለም። አሁን ያንቺ ባል እንደዛ ከሆነ የኔ እንደዛ ላይሆን ይችላል። ኬርለስ ናቸው ብዙዎቹ አይተሽ ከሆነ። አሁን ምንድን ነው ማለት ከዚህ በፊት እኔ ከማወቁ በፊት 30 ምናምን ዓመት የኖረበትን ነገር ልክ እኔን ሲያቅ እንዳስማት ቀይሮ አያረግም። አንዱን ነገር ቀስ እያልኩ ይኸውልሽ አንድ ነገር ቀይራለሁ፣ አንድ ነገር ቀይራለሁ፣ አንድ ነገር ቀይራለሁ። ሁሉንም ግን አስማት አይሆንም። በአንዴ ልቀይር አልችልም። በአንዴ ሁሉንም ነገር አያረግልሽ። ሜቢ እንደኔ ይሁን ብለሽ ማሰብሽ ይሆን ይደክመኛል ያስባልሽ ላይ እንደኔ ካልተጸዳ እንደኔ ካልሆነ እሱ ነው ችግሬ። እኔ ደግሞ እሱ ደግሞ እንደኔ ሊያረገው አይችልም። በቃ ይሄ እንዴት እንዳንቺ ሊያረገው ይችላል? ላይክ ዲፈረንት ሰው ነው። የሱን ወይ አንዳንዴ መውደድ የለብሽም። አይ ላቭ ዘ ዌይ ሂ ኩክስ ፎር ሚ። አሁን እሱን እወድለታለሁ ግን ሲጃለችሽ አንቺ ያልተረዳሽው ማለት ነው። ለምሳሌ ኩክ አድርጎ ሲወጣ በቤቱን ደግሞ በቆሻሻ እቃ ሞልቶት ነው የሚወጣው። ያን አልበላም እንደዛ ቅርብኝ ላይ ሰርቶ አጥቦ ነው መውጣት ያለበት። ኦፍኮርስ መጨረስ አለበት። ኦር ደግሞ ሩል ካለ ኩክ ያደረገ እቃ አያጥብም። አሁን እኔ እና እህቴ ስንኖር እኔ ኩክ አደረኩኝ እቃ አላጥብም፣ እሷ ኩክ አደረገች እኔ እቃ እንደዚህ ከሆነ ግን ከባሌ ጋር ሲሆን ባሌ ደግሞ የሚበሳጨው ሰርተሽ ስጨርሽ አጣጥበሽ ውጪ አዝረክርከሽ አትውጪ ብሎ ይቆጣኛል። ስለዚህ ስለሚቆጣኝ እሱ ራሱ አጥቤ ነው የምወጣው። ከስር ጠቢ፣ ከስር ጨርሺ፣ አታሳድሪ እቃ ምናምን ይላል። አይ ሄርዲም እኔ ነኝ እንደውም አስቸጋሪ አሁን በዚህ ሲቹዌሽን። ስለዚህ አይወድም የኔ ባል። በቃ ከስር እዛው በቆምሽበት ጨርሰሽ ውጪ ስለሚለኝ ምሳም ልስራ ምንም ልስራ እዛው አጣጥቤ ጨራርሽ ይወጣል። ግን ይኸውልሽ ቅድም ሂዊ እንዳለችው ነው የምነግርሽ ነገር። አሁን ይሄ ለኔ በጣም ሌላ ብዙ የተሰጠኝ ነገር ስላለ ይሄ ቢግ ዲል አይደለም። ኢትስ ኦኬ። አለማብሰልም እኮ በቃ ተው ማለት እችላለሁ። ግን ለምሳሌ ልጆቼ አባታቸው ሲያበስል እንዳዩ እፈልጋለሁ። ከዛ ደግሞ እነሱም ይወዱታል የሱን ምግብ፣ እኔም እወደዋለሁ ደግሞ ሲያበስል በጣም አሪፍ ነው። ሁለት ነገር የለም። ሌላ ለምሳሌ የምፈልጋቸውን ብዙ ነገሮች አሉ። እሱ ከስራ ሲወጣ የትም መሄድ ብፈልግ ኤኒታይም መጥቶ ከልጆች ጋር ሌላም የቤቱን ስራ ይሄን አርገ ብለው እኔ በፈለግኩት ያርግ እንጂ እሱ እንደሚያውቀ ግን አርጎ ይጠብቀኛል። ልጆቹን ይዝልኛል። ምንም ጂም ልሂድ ብል፣ ሰው ላገኝ ብል፣ ስራ ልስራ ብል፣ የሆነ ነገር ላርግ ብል ኤኒታይም ምንም ሀስል የለብኝም በዚህ ጉዳይ ምንም ነው ልሽ። አሁን እኔ ኢንተርጀክት ላደርግ ነው ዘልዬ በአፍጤሜ ልገባ ነው። የምንቀደደው እኔ ሁለታችሁም በጣም ፕሮብሌማቲክ ናችሁ ብዬ ልክ ነሽ። እኔ በጣም ፕሮብሌማቲክ ናችሁ ሁለታችሁም። ሳሪ ላይ ኮምፕሊትሊ ፕሮብሌማቲክ። ልጆች ሲመጡ አይ ከናት ዌይት ቱ ሲ ዩ እንዳልልሽ አልፈልግም። እንደዛ ግማ እኔ መጀመሪያ ልጅ ወልዳለሁ ብዬሻለሁ። እኔ ቁም ጆብ ማድረግ ሆነ ከዛ ኦኬ። ልጆችም ካልመጡ ደግሞ ማለት ነው ኢን ዘ ሎንግ ተርም ላይክ እንትን አይደለም ላይክ ለሁለታችሁም ቤኔፊሻል አይደለም ላይክ ያለሽ እንትን ማለት ነው አካሄድ። ግን በጣም ትልቁ ግን የሳሪ ይሻላል፣ አትሊስት ይሻላል። እኔ ምንም የማመሻቸው ነገር የለኝም። ያሚ ብቻዬን መኖር በጣም የምወድ ሰው ልኝ የሆነ ሰው አስገብቻለሁ ህይወቴ ውስጥ። በጣም የምደቆስ አይደለሁም ለዛ ሰው ብዬ። ያው ግን ለሱ ነው ይሻላል ያልኩሽ። ላይክ በሴቶች እኩልነት አይን ሳየው ያንቺ ይሻላል። ምክንያቱም ላይክ አትጎጂም፣ አትሊስት ባታተርፊም አትጎጂም፣ which is በጣም የተሻለ ነገር ማለት ነው። ቲጂ ግን እኔ እየተጎዳሽ ነው የምለው። ለምንድን ነው የተጎዳሽ ነው የምለው? የመጀመሪያው ነገር ያግዘኛል ስትይ አይ እንደዛ ማለት የለብሽም ስትልሽ ቀጠልሽው በዛ ላይ እንደዚህ ያደርግልኛል፣ እንደዚህ ያግዘኛል፣ እንደዛ። ከዛ ደግሞ ቢያንስ እንደምፈልገው እንኳን ባይሰራ ይሰራል አልሽ። ከዛ ደግሞ ምን አረግሽ? እንትን አረግሽለት ላይክ አመቻመችሽለት ላይክ ኦኬ በቃ ባለው ነገር እቀበለዋለሁ አይነት ነገር ማለት ነው።
ለእኔ ትክክለኛው ነገር ምን እንደሆነ ልንገራችሁ። ትዳር በተለይ ደግሞ ከሀበሻ ወንድ ጋር ስትጋቡ የሆነ እነሱ ይዘውት የሚመጡት አመለካከት አላቸው። ከእናታቸው ከእህቶቻቸው ዘላለም አለማቸውን ካልሲያቸው የታጠበላቸው በቃ ገላቸው አናጥባቸውም እንጂ እንደ ወንድምና እንደ እህት ሌላ ማናደርግላቸው ነገር የለም። ኢቭን እንደ እህት ማለት ነው ስታስቢው። ያ ምን ያደርጋቸዋል? ኦኬ ሴት ላይ ልጅ ላይ ዘመናቸውን ሙሉ ዲፔንደንት እንዲሆኑ ያደርጋቸዋል። በምን በሃውስ ወርክ ወይም በቹር ዲፔንደንት ናቸው። በሌላው ነገር ግን ስታያቸው ኢንዲፔንደንት ናቸው። ለምሳሌ ወንድ ልጅ እንደ ሎየር እዩ፣ ወንድ ልጅ እንደ ዶክተር እዩ። በጣም ኮምፒተንት ናቸው። ላይክ በስራቸው ላይ ስለሚፈልጉት ያ ስለሆነ ኑሯቸው በጣም ኮምፒተንት ናቸው። ላይክ እኔ ከብዙ ምልሽ ያው ስትሰሪ ከወንዶች ጋር ነው የምትሰሪው። ኮምፒተንሲ የሚያጥረው ወንድ ብዙ አላየሁም። ምክንያቱም ኮምፒተንት ላይ ይሄ አይምሯቸው የአይምሮ ችግር ወይም የካፓሲቲ ችግር አይደለም። ችግሩ ምንድን ነው? የሜንታሊቲ ችግር ነው። ኦኬ ሲያድጉ ግን ኦኬ ሴት ናት ይሄን ነገር ታደርገው የሚገባው ብለው ስለሚያስቡ ለዛ ነው የማይለምዱት። አሁን ለምሳሌ ውሃ ይዞ አይሄድም አልሽ። እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። በትዳር ስንት ዓመቴ ነው? 8 ዓመት ሆነኝ አሁን ኦልሬዲ። ባሌ መጀመሪያ እንደዛ ነበር። ቤት ውስጥ ጫማ አያረግም። ቤት ውስጥ ባዶ እግሩን ነበር የሚሄደው። ከዛ ሁሌ እጮሃለሁኝ፣ ጫማ አድርግ እጮህበታለሁ። ማድረግ ለመደ። ልጆች ወለድን። የሆነ ነገር በቃ የማይመቸኝ አይነት ነገር ሳይ ወዲያው ነው ማስተካከለው። ወዲያው ጭንቅላቱን ጓ አድርጌ ነው ማስተካከለው። እንደዚህ አድርግ፣ ከዛ ደግሞ እንደዚህ አድርግ ስለው እኔን ላይክ ለኔ እንዲመቸኝ አይነት አይደለም። አሁን ለምሳሌ አንዳንድ ነገሮችን እተዋለሁ። ላይክ እንትን ነው ማየው፣ ኢምፓክት ነው ማየው። ይሄን ነገር እንደዚህ ቢያደርግ ኢምፓክቱ ምን አይነት ነው ብያ ያለሁኝ። ኦኬ ልጆቼን በምን ያህል ነገር ይጎዳቸዋል፣ እኔንስ በምን ያህል ነገር ይጎዳኛል። ለምሳሌ ካርሲት ኢዝ ቬሪ ኢምፖርታንት። አንዳንድ ጊዜ መጀመሪያ ላይ የካርሲቱን ይሄ ጭንቅላቱን ቀና አድርጎ 90 ዲግሪ ማድረግ ይረሳ ነበር። ምክንያቱም ላይክ ስለማያስበው ነው እንጂ ኬፓብል ስላልሆነ አይደለም። በካፓሲቲ ዋይዝ ከኔ የተሻለ ኤጁኬትድ ከኔ የተሻለ ብዙዎቹ ደግሞ እንደዛ ናቸው። ምክንያቱም ሲስተሙ ኦልሬዲ ከኛ የተሻሉ ኤጁኬትድ እንዲሆኑ ያደርጋቸዋል፣ ከኛ የተሻሉ ሀብታም ያደርጋቸዋል። ምክንያቱም ሲስተሙ በአጠቃላይ የተሰራው እንደዛ ስለሆነ ማለት ነው የሀበሻ ኮሚኒቲ። ስለዚህ አቅቶት አይደለም፣ ስለማያውቅ አይደለም፣ ስለማያስተውል ነው አይደል? ስለዚህ 1-2 ቀን ከፍ አድርገሽ ድምፅሽን ይሄ ሆኖ እንደዚህ ነው፣ መኪና ብትጋጭ እንደዚህ ልጄ ቢሆን በጣራ ቢወጣ በመስኮት ቢወጣ አልፋታህም፣ ላይክ በህግ ሁላ ነው ማስከሰስክ ብለሽ ክሊር አውት አድርገሽ ኢምፓክቱን ልትነግሩ ይገባል። ያኔ አንደርስታንድ ያደርጋል። ኦኬ ኢምፓክት አለው። ልጁን የሚወድ ጥሩ አባት የሆነ ሰው አንደርስታንድ አድርጎ ያርማል ራሱ ማለት ነው። የኔ ባል እንቁላል ሊሰራ ኩሽና ሲገባ 100 ዕቃ ነበር የሚያቆሽሸው። ከዛ ቅድም እንዳለችው ቁጭ ብዬ ኦኬ ይሄንን ለምን ነበር የተጠቀምከው? ይሄንንስ ለምንድን ነበር የተጠቀምከው? ኔክስት ታይምስ ምንድን ነው የምታሻሽለው? ክሪቲካል የሆነ እንትን ያስፈልጋቸዋል። ላይክ በቃ ክሪቲሲዝም ኢዝ ቬሪ ኢምፖርታንት። በቃ ክሪቲሳይዝ አድርገሽ ይሄ እንዲህ ነው እንዲህ መሆን አለበት። ኔክስት ታይም እንቁላል ሲሰራ ያስተውላል። ኦኬ 3ኛውን ዕቃ መጨመር የለብኝም እዚህ ላይ ይበቃኛል። ከዛስ እጠብ። ከዛ ደግሞ ኮንሲኩዌንስ ማስተማር not only telling the impact, also showing them the consequences. Okay, እንደዚህ አድርጋ አቆሽኸዋል። እኔ አሁን እዚህ ጋር ገብቼ እና እንደዚህ ብዬ አላጥብም፣ 2 ሰዓትን አልፈጅም እና እጠብ ብለሽ ራሱን እንዲያጥብ። ሲያጥብስ ቆመሽ ሰራተኛ ስትቀጥሪ እንዴት ነው ትሬን የምታደርጊው? አጠገባቸው ቆመሽ እንዲያርጊ እንደዚህ እንዲህ ያልሻለም ታስተምራቸው። ልክ እንደዛ ነው ባሎቻችን ማስተማር ያለብን። እኔ ፐርሰናሊ ያንን ያደረኩት the first 2-3 years ወዝናት እንዳሁን አልነበረም። ላይክ አሁን በጣም ፐርፌክት ነው። እንዲያውም ከኔ በላይ አሁን በጣም እሱ ያስባል፣ ከኔ በላይ እሱ ያስተውላል። ይሄንን ላርግ፣ ይሄን ማድረግ አለብኝ ምናምን ይላል አሁን ማለት ነው። አሁን እኔ ጠዋት እንቅልፌን ለጥ ብዬ ስተኛ ባሌ ጠዋት ተነስቶ ልጆቹን አብልቶ ራሱን ቁርሱን በልቶ ልጆቹን እንትን ብሎ መኪና ላይ አድርጎ ወስዶ ትምህርት ቤት ዴኬር የሚያደርሰው እሱ ነው። ከዛ በኋላ የሚመልሰውም እሱ ነው። እኔ በጣም ቢዚ ነኝ በስራዬ፣ ስራ ነው የምውለው። ማታ ስመጣ ኦኬ ቤት ማጽዳት ካለብኝ አጸዳለሁ፣ መስራት ካለብኝ እሰራለሁ። ላይክ ኤቭሪ ሚኒት እየተቆጣጠርኩኝ ኦኬ ይሄ 50% ነው ያልሰራውን 50% እሱ አይደለም ትራክ አላረገውም። ነገር ግን ባይ ዲፎልት መርዳት ሳይሆን ተጋግዞ መኖር እንዲሆን አድርጌዋለሁኝ። ላይክ በቃ ማለት ምንም መጀመሪያ ለሚቴል it was very hard። በጣም ስትሮንግ ሄድድ የሆነ ህዝበንድ ነው ያለኝ፣ በጣም ሴ ያለው ህዝበንድ ነው ያለኝ። ስለዚህ ላይክ ኦኬ ይሄ ዊመን ራይትስ ስለሆነ እንደዚህ አልነበረም። ኮንቨርሴሽኑ ምንድነው? ኢምፓክቱ ምንድነው? ኮንሲኩዌንሱ ምንድነው? የኔ ፊሊንግ ደግሞ ምንድነው? ስነግረው አይ ፊል ላይክ ዲስ ነው እንጂ ኢፍ ዩ ዶንት ዱ ዲስ ያልኩ አልቀጥልም ነበር። ሶ በጣም ስትራቴጂክ ሆነሽ
ቁጭ አድርገሽ ካስተማርሹ ሰራተኛ ማሰልጠን ከቻልን ባሎቻችንን ማናሰለጥንበት መንገድ የለም። በቃ ማሰልጠን ይሰለጥናሉ። ምክንያቱም የኮምፒተንሲ ችግር የለባቸውም። ችግራቸው የሜንታሊቲ ነው። እዚህ ያንቺ ማሰልጠኝ ያረግሹ ሚዲየም የላችሁም ገሊ ኖ አታሰልጥኛለሽ። ከዛ እኮ ማለት ነው ልክ አት ሰም ፖይንት እኮ ማለት ነው ስንቱን ነገር ይቅርታ ቆይ ልንገርሽ፣ ስንቱን ነገር እውነት እናውራ ከተባለ ተጀምሮ እስከሚያልቅ የብዙ ወንዶች ኬርለስነት ምንም። አሁን አንቺ እኔ ይቅርታ አድርግልኝና ባሌ አሁን ፐርፌክት ነው ስትይ ካንት በቃ እንደዚህ ብዙ ሰዎች አላልኩም። ላይክ ግን እግር በእግር የተከታተልኩ ግን ማለት ነው 50% ነው እንደዚህ 50% አላልኩም ነው። እኔ እንጃ ይሄ እንደዚህ የሚሰራ አይመስለኝም። እኔ ይኸውልሽ የምችለውን 10 ነገር ሊያበላሹ ይችላሉ። 10ሩንም ሽንጥሽን ገትረሽ የምትጨቃጨቅ የምትከራከሪ ከሆነ አንደኛ ጤናሽን ታጫለሽ። መጀመሪያ ራስሽ ነሽ የምትጎጁ ባይዘው ባይዘዌ ነገርሽን ደግሞ አስቢ። ለመሰለሽ እንደዛ ምንሽ ዛሬ ኦፍ ኮርስ መጨቃጨቁ ሊደብር ይችላል። አሁን ለምሳሌ በትዳራችን ሉኪንግ ባክ አት the first 2 years was a little bit rocky like ምክንያቱም እኔ ትዳርን ኤክስፔክት አድርጌ እንደገባሁት አላገኘሁትም። I was trying to correct him እሱ ደግሞ he is trying to learn የመጀመሪያ 1-2 አመት ከዛ ግን አርም ካገኘሽ ነው ባይዘዌ የሚ አንቺ ያልገባሽ ነገር አሁን አንቺ እርግጠኛ ሆነሽ እየነገርሽን ነው ያንቺ ይማራሉ ዛሬ ይማራሉ ማይፈልጋለ ጭራሽ እንደዚህ አይነት ወሬ ጭራሽ ብሎ ለጠብ የሚጋበዛለ እንደዛ የሚልሽ ከሆነ የማይወድሽ ባል ነው። ጭራሽ እኔ አሁን ላይ ያለሁት ላይፋችን የሆነው ስለሚወደኝ ነው ብዬ ነው የማስበው። ቢኮዝ እንደዚህ የምደራደር ሰው አይደለም። ይደፋ ይዳ ገደል ግባ የምል ሰው ነኝ። ኤግዛክትሊ ከመጀመሪያ ቶሎ ሴት ማድረግ አለብሽ። ቶሎ ሴት የምታረጊው ከመጀመሪያ ደግሞ አንቺ ነሽ። ላይክ ከመጀመሪያ ከሚሲት ኮርስ ኦፍ ኮርስ ዩ ፌልድ ማንቺን ከመጀመሪያ አይልም ሊያሽ የማይፈልግ ወንድ ሁሉ ኤቭሪቲንግ ኤግዛክትሊ ላይክ ኖ አልፈልግም የሚል አይነት ሰው ላይክ እንዴ ለንግግሩም የሚጋበዝ ሰው ከሆነ ለኔ መጀመሪያውኑ ራሱ እንደ ቦይፍሬንድ የራሱ ማላቀርበው አይነት ሰው ነው። የምር ደግሞ ስናግርሽ ማለት ነው በዘመኔ እንደዛ አይነት ቦይፍሬንድ ኖሮኝ ያውቃል። እኔ ኩሽን አልገባም፣ እኔ እንደዚህ አላረግም፣ እኔ ጭስ፣ እኔ አጥሚት ላበስልልሽ ምናምን የሚል ወንድ the moment he say that የምሬን ነው የሚላችሁ ለሱ ያለኝ ፍቅር እንደዚህ ዳውን the hill ሲሄድ ነው የታየኝ። ምክንያቱም እኔ ነገ እንደምወልድ አውቃለሁ። ነገ መውለድ ፈልግ ነበር ላይክ እንደምወልድ አውቃለሁ ስልሽ ግዴታ ስለሆነ ለኤቭሪ ሴት መውለድ አለባት ብዬ አላስብም። ግን እኔ እፈልግ ነበር፣ ልጆች እፈልግ ነበር። ስለዚህ ይሄ ሰውዬ እኔ ወልጄ ስተኛ አጥሚት ላበስልሽ የሚለኝ ከሆነ በረሃብ ሊጨርሰኝ ነው። አይሆንም። በቃ የማይሆን ነገር ነው። ላይክ የሚሆነውን ነገር በአጠቃላይ እንደ ሪሌሽንሺፕ መጀመሪያ ስትገቢ ሬድ ፍላጉን አይተሽ ኦኬ። ደግሞ ብዙ ጊዜ እውነት ስነግርሽ ማለት ነው ብዙ ሰው የሚለው ምንድነው ወንዶች ሸንኮራ አገዳ አይደለም ተመጣ አይታወቁም ምናምን እንላለን። but that's not true. እኔ every boyfriend I had every one of them there was a red flag ግን ፍቅር ላይ በቃ like ፍቅርን አስበልጬ ራሴን blinded አድርጌ አብሬያቸው ኖር ያለው እንጂ there is definitely a red flag. ስለዚህ the moment he said okay ኖ እኔ እንደዚህ አይነት ነገር አይደለም ስትልሽ አንቺ ደግሞ የራስሽን ሳይድ ይዘሽ ኖ ይሄ ደግሞ ለኔ ወርክአውት አያደርግም። ምክንያቱም እኔም እዚህ ምድር ላይ የምኖረው ላይክ ሊመቸኝ ነው ልደሰት ነው እንጂ ለአንድ ሰው ልገረድ አይደለም ብለሽ ራይት አዌይ ብሬክ ማድረግ አለብሽ ብዬ ነው ማስበው። ከዛ ውጪ ግን ኦኬ ጤናማ ያልሆኑትን እንተዋቸውና ላይክ ወንዶች በሁለት ነው የሚከፈሉት። የመጀመሪያው ነገር ጤናማ የሆኑና ጤናማ ያልሆኑ ብዬ ነው መከፍላቸው። ጤናማ ያልሆኑት ምን አይነት ናቸው? ገና ይታወቅ አይናቸውን አይነውሃቸው ያስታውቅ። በቃ ገና ሲያወሩ ከአፋቸው የሚወጣው ነገር በጣም ሴክሲስት የሆነ ነገር በፍጹም ላይክ አክብሮሽ እንደማያኖርሽ እኔ ኦነስትሊ ነው ይሄንን የምናገረው። እንግዲህ ስንት ሰው አለ? 50 ሰው አለ። 50 ሰው ይሄንን ያያል። ነገ ኦኬ የምስራች ትዳር ለካ ይሄ ነው ብሎ ያወራል። ነገር ግን I'm going to be very honest with you ቦይፍሬንድ ነበረኝ እኔ ከባለቤቴ በፊት ማለት ነው ለረጅም ጊዜ ለ3 ለ4 አመት ቦይፍሬንድ የነበረ ሰው እንዲህ ነው በቃ ላይክ ከመጀመሪያም ሴክሲስት እንደሆነ አቅ ነበረ ሌትስ ቢ ኦነስት። ነገር ግን እኔ ኦኬ እንደራስ የወደድኩለት ባህሪ ደግሞ ነበረው ላይክ ሌሎች ጥሩ ነገሮች ነበሩት ላይክ ያስብልኛል ይወደኛል ምናምን። ግን ኢን ዘ ጀነራል ላይክ ኢን ዘ ስኪም ኦፍ ቲንግስ ስታዩ ግን ሴክሲስት የሆነ ባህሪ ነበረው በጣም ማለት ነው። ለምሳሌ ሴክሲስትነቱን በምንድን ነው የምታየው? ገንዘብ አለው፣ ሀብታም ነው።
ሶ ሂ ቲንክስ ማንኛውንም ሴት በማንኛውም እድሜ ያለችን ሴት ማግኘት እንደሚችል ያስብ ነበር። ከዛ ደግሞ he was vocal about it and I was younger than him and he would say by the way እኔ እኮ ከፈለኩ ካንቺም በላይ በጣም ትንሽ ሆነሽ ልጅ እኮ ማግባት ትችል ነበር። every second እንደዛ ይለኝ ነበር። every second ሴቶች እኮ ብዙ ጊዜ ሀብታም ወንድ የሚጠጉት ገንዘቡን ስለሚፈልጉ ነው ይለኝ ያስታውሰኝ ነበር። ባገኘው አጋጣሚ እንደዚህ አይነት እኮ ሴት ይሄን ያህል ገንዘብ ተፋታ እንደዚህ አይነት ከወሰደች በኋላ ያው እሷ መነገር ስለማትችል ኬፐብል ስላልሆነች ከሳስራ ድጋሚ ይቅርታ ልጠይቀው መጣች ምናምን አይነት ኮንቨርሴሽን ያወራኝ ነበር። ኦፍ ኮርስ መጀመሪያ ላይ I was like I love this man, this is like a nice man, I love him, I support him አስተካክለዋለሁ ብዬ 4 አመት ቆይቻለሁ በሪሌሽንሺፕ and I definitely get it። ሴቶች like እንደዚህ አይነት ሪሌሽንሺፕ ውስጥ ለምን ቆያችሁ ምናምን ብዬ እምጮህ አይነት ሴት አይደለሁም። ምክንያቱም ኖሬ ስለማቀው ያንን ህይወት ኖሬው አውቃለሁኝ እኔ እንደዛ ኦኬ ይስተካከላል አስተካክለዋለሁ ይሄን ሰውዬ አሳምነዋለሁ ምናምን እያልኩኝ ማለት ነው። ግን from the get go he was a sexist motherfucker. I knew it. like መተው ነበረብኝ ያኔ ኦኬ ኖ ብዬ መተው ነበረብኝ። አሁን እንደዛ አይነት ሰዎች ምንም ጊዜም ባጠፋበት አይስተካከልም። አንድ ነገር ልጠይቅሽ እሺ ወሄድ አሁን ያልሽኝ ማን ነው የሚያስተጋቡት ነው የራሱ ሊሆን ይችላል። ቆይ ሚውት ላድርግሽ የኔ ሊሆን ይችላል መኪናው ስለሆንኩ ኦኬ እሺ ያ you said I loved him ምናምን እና አሁን ልጁ እንደዚህ ነገር እያለሽ like clearly attitude-ን pick አርገሽዋል እና ግን you said because I loved him አልሽና what did you love about him? this is በጣም ጥሩ ጥያቄ ነው። what did I love about him is የመጀመሪያው ነገር ማለት ነው let's be honest ደሃ የማግባት ፕላን አልነበረኝም። let's be really honest about it ደሃ የማግባት በፍጹም ፕላን አልነበረኝም። ምክንያቱም early on ገንዘብ እንዴት የሰውን ህይወት እንደሚያስተካክልና እንዴት እንደሚያቀል አቅ ነበር እኔ early on ማለት ነው። I wasn't like raised የሀብታም ልጅ but I went to private school። ቤተሰቦቼ ሀብታም ሳይሆኑ ትግት ብለው ነው እኛን ያሳደጉን። በቃ የሆነ ቦታ